ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን በመልከ ጥበብ መሰናዷችን ላይ እንገኛለን። መልከ ጥበብ እንግዲህ የተለያዩ ጥበባዊ ጉዳዮችን እየዳሰሰን ወደ እናንተ የምናደርስበት መሰናዶ እንደሆነ ይታወቃል። ለዛሬም እንግዲህ አፍሪካዊነትን እጅግ ሰፋ አድርገን እናነሳለን። መነሻችንም የሚሆነን ወይም ደግሞ ማጣቀሻችን ቅመማችን የሚሆነን በደራሲ በብዕር ስሙ ሰርቅዳ ወይም ደግሞ ዳንኤል ጎበና የተጻፈው ቆንጆቹን መጽሐፍ እንግዲህ ሰፋ አድርገን የምናወራ ይሆናል። አንድ እንግዳም አለን እዚህ ጉዳይ ላይ ትንተና የሚሰጠን። እንግዲህ እንግዳችን ብዙዎቻችሁ ታውቁታላችሁ። ሐዋሳ ታነብባለች በሚል እንግዲህ ሐዋሳን የንባብ ከተማ ማድረጉ ከተወሰኑ ወራት በፊት እንግዲህ በደንብ እየናኘ ነበር። አጠቃላይ እንግዲህ አጥለቅልቆት ነበር ሐዋሳ ታነብባለች እና ለዛሬም እንግዲህ ከመምህር የስነ ጽሁፍ ባለሙያ ኢዮብ ጽጌ ጋር አብረን ቆይታ እናደርጋለን። በመጀመሪያ ኢዮቤ እንኳን ሰላም መጣ። እንኳን ሰላም ቆያችሁኝ። እሺ እንግዲህ ዛሬ የምናወራበት ጉዳይ ቀደም ሲል እንዳልናችሁም የቆንጆቹ መጽሐፍ ነው። እንግዲህ ቆንጆቹ መጽሐፍ ለኢትዮጵያ የስነ ጽሁፍ እድገት ያበረከተው አስተዋጽኦ ከፍ ያለ እንደሆነ ይታወቃልና ቆንጆቹን መጽሐፍ ዛሬ ከብዙ ቦታ እንግዲህ ከብዙ አንግል እያየን አብረን ቆይታ እናደርጋለን። እንግዲህ ወደ መጀመሪያ ጥያቄያችን ስናመራ ቆንጆቹ መጽሐፍ እንግዲህ እንደሚታወቀው በኢትዮጵያ የመጀመሪያው የስለላ መጽሐፍ እንደሆነ ይነገራል። ከዛ በኋላ እነ እስማከ ወርቁም አሉ፣ ግን ምንድነው የሚባለው ይሄ ቀዳሚ ነው ይባላልና እንደው በኢትዮጵያ የስነ ጽሁፍ እድገት ላይ ያበረከተው አስተዋጽኦ ቆንጆቹ መጽሐፍ ምን ይመስላል? መልካም እንግዲህ ያው እኛ ኢትዮጵያውያን የመጀመሪያ የሚለውን ቃል እንወዳለን ብሏል በእውቀቱ ስዩም። ከዛ በፊት ግን በስለላ ላይ የተጻፉ በርካታ መጽሐፍቶች አሉ። ለምሳሌ የይልማ ሀብተየስን መጽሐፍ ብናያቸው በኢትዮጵያ ሀገር በቀል ታሪኮች ላይ በዚህ ዘውግ ብዙ መጽሐፍት ተጽፈዋል። እንዲሁም ደግሞ የማሞ ውድነህ በርካታ የስለላ መጽሐፍቶች ትርጉም መጽሐፍቶችን አንብበናል። ከዛ ውጪ የሩሲያና የምዕራባውያን ወንጀል ነክና የስለላ መጽሐፍቶችን በትርጉም በስፋት አንብበናል። እነዚህን መጽሐፍት ማንበባችን በኢትዮጵያ ስነ ጽሁፍ ውስጥ ምን ይዞ መጥቷል ብትይኝ ጥልቅ የሆነ የማንበብ ፍቅር በማህበረሰባችን ውስጥ እንዲሰርጽ አድርጓል ብዬ አምናለሁ። ምክንያቱም የሆነ ዘመን ላይ የነበረው ትውልድ በጣም አንባቢ መጽሐፍቶችን በብዙ ሺህ ኮፒዎች እስከ በትንሹ ከ10 ሺህ እስከ 80 ሺህ ኮፒዎች የሚታተሙበት የሚሸጡበት ወቅት የነበረበት ወርቃማ ጊዜ እንደነበር አስባለሁ እና በዛ ዘመን የስለላ መጽሐፍቶች ልክ ፊልምን የማየት ያክል ልብ አንጠልጣይ የሆኑ በጣም አጓጊ የሆኑ ከተጀመሩ የማይጨረሱ ድንቅ መጽሐፍቶች ናቸውና በስነ ጽሁፍ ውስጥ የንባብ ባህል እንዲዳብር አድርጓል። ከዛ ውጪ ጸሐፊያን በዚህ ዙሪያ የሚጽፉ ጸሐፊያንም በማህበረሰብ ውስጥ በተደራሲያኑ በአንባቢው ውስጥ ተቀባይነትን ለማግኘት ማስተርፒስ የሆኑ ስራዎችን ይዘው እንዲመጡ ምቹ ሁኔታዎችን ፈጥሮላቸዋል ብዬ አምናለሁና ከዛ ውጪ ደግሞ በእንደዚህ አይነት መጽሐፍ ውስጥ ማህበረ ፖለቲካውን ማህበራዊ ፍትሁን ከወንጀል ጋር በተገናኙ የሚሰሩ የተለያዩ ሴራዎችን ለማወቅ ለመረዳት ለመገንዘብ ራስንም ደግሞ በዛ ደረጃ በቂ የሆነ መረጃና ግንዛቤ እንዲኖርሽ ለማስቻል የሚረዱ ሀሳቦችን የተካተቱበት ማህበራዊ ህይወታችንን የፈተሽንባቸው ብዙ መጽሐፍቶች እንዳሉ ይታወቃል። ቆንጆቹ ግን ሰርቅዳ ወይም ዳንኤል ጎበናስ ቆንጆቹን መጽሐፍ ይዞ ሲመጣ ኢንስፓየርድ የሆነበት ዋናው ምክንያት ምንድነው? የአይ ኩዌ አርማህ የጋና ጸሐፊ ነውና ከፖስት ኮሎኒያሊዝም በኋላ የተጻፈ መጽሐፍ ነው። ዘ ቢዩቲፉል ዋንስ ኖት የት ቦርን የሚል መጽሐፍ አለና ከዛ ኢንስፓየርድ ሆኖ ይህንን ሀሳብ ይዞ እንደመጣ ይነግረናልና የዚህ መጽሐፍ ዋና ማጠንጠኛው ከስለላም በተጨማሪ ሊነግረን የሚችለው በርካታ ጉዳዮች እንዳሉ አምናለሁና መጽሐፉ በኢትዮጵያ ስነ ጽሁፍ ውስጥ ይዞ የመጣው መነቃቃት ይዞ የመጣው ያሳረፈው አሻራ በጉልህ የሚጠቀስ እንዲሁም ደግሞ ደራሲው ከዛ በኋላ የቃይል መስዋዕትን የጻፈው ከዛ በኋላ ጠፍቷልና የሚያስቆጭ እንዲህ አይነት ማስተርፒስ የሆነ ትልቅ ስራ የሰጠን ደራሲ ከኢትዮጵያ ስነ ጽሁፍ ውስጥ ሲጎድል ለአንባቢ ትንሽ ቅር ያሰኛልና
መጽሐፉ ግን ቆንጆዎቹ እጅግ መነበብ ያለበት ድንቅ መጽሐፍ መሆኑን መመስከር ፈልጋለሁ። እንደ ስሙ ቆንጆ የሆነ መጽሐፍ፣ እንደ ስሙ ቆንጆ የሆነ ጥንቅቅ ያለ በስነ ጽሁፍም በጭብጡም በሴራውም በሁሉ ነገር የተሟላለት ምርጥ ድንቅ መጽሐፍ ነው። እንግዲህ መጽሐፉን በምናነብበት ጊዜ በተለይ ደግሞ መቼቶች አሉ፣ ሴራዎቹ፣ ገጸ ባህሪያት አሉና ልብ አንጠልጣይ ከመሆኑም ባሻገር እንደ ሀገር የሚያስተምረን ቁም ነገር ምንድን ነው? መልካም እንግዲህ አንድ ደራሲ ገጸ ባህሪያትን ሲፈጥር ሲያዋቅር ጭብጥ ይኖረዋል። ያንን ጭብጥ እንዲሸከሙለት የዛን ጭብጥ በተለያየ መልኩ እንዲያስተላልፉለት ነው የሚያዋቅራቸው። የተዋቀሩትን ገጸ ባህሪያቶች ስናያቸው እንደው ምን እንማርባቸዋለን ከእያንዳንዶቹ? ምክንያቱም መጽሐፍ ስታነቢ ከገጸ ባህሪው የምትወስጂው የምትዋሽው ማንነት ራስሽን የምትመለከችበት መነጽር ሆኖ ይታይሻል አንዳንዴና ምን ነው እንደሱ በሆንኩ የምትያቸው አይነት ገጸ ባህሪያቶች በተለያዩ መጽሐፍቶች ውስጥ እናያለን። እና ቆንጆዎች ውስጥ ባሉት ገጸ ባህሪያት ውስጥ ምንድን ነው ያለው ብትይኝ በሙያ ብቃታቸው የተሻለ አቅም ያላቸው በተለይ ናትናኤልን ባህሪ ሲገልጸው ስታይ በደንብ በቃ እንደዚህ አይነት ፕሮፌሽናል እንደዚህ አይነት ሰው መሆንን ትናፍቂያለሽ፣ ትመኛለሽ። ራስሽንም በዛ ልክ ደግሞ በተሻለም ደረጃ እንድታይ እድል ይፈጥርልሻል። በኮሚኒኬሽን ስኪል ላይ ከሰዎች ጋር ያለሽን መግባባት፣ የመረጃ አጠቃቀም አቅምሽን እንድታይ፣ በፍቅር ግንኙነትሽ ውስጥ በማህበራዊ ግንኙነትሽ ውስጥ ያለውን መከባበር፣ መተማመን፣ የዓላማ ጽናት እነዚህን ነገር የተሸከሙ ገጸ ባህሪያት ናቸው። ዞሮ ግን እንደ ሀገር ወይም ደግሞ እንደ አንባቢ ምን ልንወስድ እንችላለን ብለን ካየን የሙያ ብቃታችን ላይ ሁላችን መስራት እንዳለብን ማሻሻል እንደሚገባን እንማርበታለን። የመረጃ ኃይልና የመረጃን አጠቃቀም ጠንቅቀን እንድናውቅ ያደርጋል። ይሄ በጣም ለሁላችንም መሰረታዊ ጉዳይ ስለሆነ ማለት ነው። ምክንያቱም አንድ የሚወጣ መረጃ ከአንድ ተቋም ከውጭ ጉዳይ ሚኒስቴርም ይሁን ከጤና ሚኒስቴር የፍትህ ሚኒስቴርና የደህንነት ሚኒስቴሩን አቋም የሚጣረስ ከሆነ የቱሪዝምና ሌላውን ሴክተር አቋም የሚጣረስ ከሆነ የኮሚኒኬሽን ጋፕ ይፈጥራል። ለምሳሌ እንደ ቀላል ለምሳሌ ብናይ ባለፉት ጥቂት ወራቶች ውስጥ የማርበርግ ቫይረስ ኢሹ ነበረ። ይህን ኢሹ አንዱ ተነስቶ ማርበርግ ኢትዮጵያ ውስጥ ተከስቷል የሚል መረጃ ቢያሰራጭ ይህ መረጃ አገራችን ውስጥ የቱሪዝም ኮንፈረንስ ቢኖር የመሪዎች ጉባኤ ቢኖር ዳይሬክትሊ ሊሰረዝ ይችላል። ሰዎች ከቦታ ቦታ ለንግድ፣ ለትምህርት፣ ለተለያየ ጉዳይ የሚንቀሳቀሱትን የትራንስፖርት እንቅስቃሴ ሊያቆመው ይችላል። ስለዚህ የምንሰጠው መረጃ ትክክል ስለሆነ መረጃ ዝም ብሎ አይወጣም እና መረጃ የራሱ ስርዓት አለው፣ የራሱ የሆነ ባለቤት አለው እና ብዙ ጊዜ መጽሐፍቶች ውስጥ የምናገኛቸው ሀሳቦች ወደ ራሳችን ሙያ አምጥተን ማየት መቻል፣ ቆም ብሎ ማሰብም ያስፈልጋል። ከሀገር ደህንነት አንጻር፣ ከማህበረሰባዊ ተጠቃሚነት አንጻር ነገሮችን ማየት መገምገም የግድ ያስፈልጋል የሚለውን ነገር ከዚህ መጽሐፍ ውስጥ መውሰድ ይቻላል ብዬ አስባለሁ። ሌላው የሀገርን ጥቅምና ሚስጥር መጠበቅ በተለይ ካልቨርት ገጸ ባህሪ ይዞት የመጣው የላይቤሪያ አታች የሆኑ ከእንግሊዞች ጋር የሀገሩን መረጃዎች ሲሸጥ ሲያቃብል የነበረ ሰው ነው እና ምን ያህል ዋጋ እንደከፈለም ያየንበት ሁኔታ አለና አንዳንዴ ለሀገር ጥቅም ለሙያ ክብር እንዲሁም ደግሞ የተቋማትን ሚስጥር መጠበቅ ፕሮፌሽናሊዝም እንደሆነ እንድናይበት እድል ይሰጣል ብዬ አስባለሁ። ምክንያቱም ይሄ ለዲፕሎማሲያችንም ቁልፍ ጉዳይ ስለሆነ ማለት ነው። ሌላው በዚህ መጽሐፍ ውስጥ ካሉ ገጸ ባህሪያቶች ውስጥ የዓላማ ጽናት፣ ለዓላማቸው መክፈል የሚገባቸውን ዋጋ እስከ ሞት ድረስ የከፈሉ እስከ ሞት ድረስ ዋጋ የከፈሉ ገጸ ባህሪያቶች አሉ። ይሄ ለሁላችንም በልካችን የተሰፋ ሀሳብ ነው ብዬ አስባለሁ። ምክንያቱም ፓትሪዮቲዝም፣ አርበኝነት በተሰማራንበት ሙያ ለሀገራችን የምንከፍለው መስዋዕትነት ዋጋ ነው። ስለዚህ እስከ ሞት ሊያስከፍል የሚችል ዋጋ ካለ ይህንን ለመክፈል ዝግጁ መሆን ስለሚያስፈልግ ሁሉም ሰው ከመጽሐፉ ውስጥ የመስዋዕትነትን ጥግ ለብሔራዊ አንድነት፣ ለብሔራዊ ጥቅም ምን ያህል ርቀት እንደሄዱ ከገጸ ባህሪያቶቹ ማየት ይቻላል እና ከዛ ውጪ በትብብር መስራት፣ በአንድነት መቆም፣
ለእድገታችን መሰረት እንደሆነ ምሰሶ እንደሆነ ህብረት እንደሚያስፈልገን መጽሐፉ በተለያዩ የገጸ ባህሪያቶቹ ግንኙነቶች ውስጥ ይህንን ሲያሳየን ነበር ብዬ አስባለሁ። ሌላው ከግል ጥቅም ይልቅ ማህበረሰባዊ ጥቅም ሰብአዊነትን ያስቀደመ ምን ያህል ለርብቃ ዋጋ እንደከፈለላት ያንን ነገር ስታይ ብዙዎቻችን በዚህ ልክ ለሁኔታዎች ዋጋ እንከፍላለን ነው የሚለውን ነገር እንድናይ ይረዳል። ቀደም ሲል በተለይ ከመረጃ ጋር በተያያዘ ስታወራ አንድ ነገር ትዝ አለኝና አንድ አሜሪካዊ ጋዜጠኛ ምናልባት ታሪኩን የምታውቅ እንደሆነ አላውቅምና ሰዎች በጣም ኦቨርዌት እየሆኑ ነው፣ በጣም እየወፈሩ ነው ብሎ ዜና ሰራ። ደን የአሜሪካ መንግስት አሰረው የሀገርን ደህንነት ለሌሎች ሽጠሃል በሚል ምክንያቱም አንዲት ሀገር ዜጎቿ በወፈሩ ቁጥር ወታደር የላትም ማለት ነው፣ በቂ ወታደር የላትም ማለት ነው በሚል አንዳንድ ጊዜ ኖርማል ነው ብለን የምንሰጣቸው መረጃዎቻችን ምናልባት የሀገርን ገጽታ የሚያበላሹ ምናልባትም ደግሞ የሀገርን ሚስጥር አሳልፈን እየሰጠን እንደሆነ ምንም ጥያቄ የለውም። ለዚህ ነው እኔ ከመጽሐፍ ውስጥ በዋናነትም ጠቃሚ የሚላቸውን ሀሳቦችም ያልኩሽ እንዲህ አይነት ጉዳዮች በስፋት ስለሚታዩ ነውና የሀገርን የቱሪዝም የኢንቨስትመንት የዲፕሎማሲውንም በተለያየ ጉዳይ ላይ ሀገር የቆመችባቸውን መሰረታዊ ምሰሶዎች የሚንዱ መረጃዎች ተአማኒነትም የሌላቸው እንዲሁም ደግሞ ጫፍ ይዘው የግል ትንታኔያቸውንና ምልከታቸውን እየጨመሩ የሚሰሯቸው ነገሮች ለጋራ መግባባት ለሚፈለገው አንድነት እንቅፋት ይሆናሉ ብዬም ስለማምን በዚህ ጉዳይ ላይ ቆም ብሎ ማሰብ ያስፈልጋል። በመጽሐፉ ገጽ 59 አካባቢ ቆንጆ ማለት እያለ ያወራልና ቆንጆ ማለት ደካማ ማለት አይደለም፣ ቆንጆ ማለት ብርቱ ማለት ነው እያለ ያወራልና ያው ቆንጆዎቹ የተሳሉበት አለ ለአፍሪካውያን የሚሰጥ ግምት አለ። አፍሪካውያኖች እንደዚህ ናቸው ተብሎ የተበየነ ነገር አለና ያንን ነገር ለማጥፋት ነው ያው ቆንጆዎቹ የተነሱት ቡድኑም የተቋቋመውና እንደው ከመጽሐፉ ቆንጆ ማለት እያለ ብዙ ነገሮች ያሳያልና የምርም ደግሞ ቆንጆዎች እንድንሆን ያው መልክ አይደለም እያወራን ያለ ነው፣ ያው ተመልካቾቻችንም ይረዱናልና እንደ ሀገርም ቆንጆ እንድንሆን ከቆንጆዎቹ የምንማረው የዓላማ ጽናት እንዲሁ ከቆንጆዎቹ የምንማረው ነገር ምንድን ነው? በመጽሐፉ መጨረሻ ገጽ ላይ አይተሽ ከሆነ ርብቃ ወልዳ አንድ እናት ታቅፈው ይመጡና ቆንጆ ነው ወይ ሲባሉ የዛሬዎቹ ልጆች ቆንጆዎች ናቸው፣ የዛሬዎቹ ልጆች ቆንጆዎች ናቸው ብሏል። እና የዛሬዎቹ ልጆች ናቸው አፍሪካን ከዚህ ከዳርክ ኮንቲኔንት የሚያወጧት ነው ሀሳቡ። ምክንያቱም አፍሪካ ማህበረሰብ ያለባት ተቋማት በራሳቸው ቆመው አፍሪካን መለወጥ ያልቻሉ ነፃ ሊያወጧት ያልቻሉ እንደሆኑ የመሪዎቿን በርካታ ችግሮች የዘረዘረች የምትወቀስ ሀገር ነች። ቆንጆቹ ደግሞ ተስፋንም ወቀሳንም ይዘው ነው የመጡት። ተስፋቸው ምንድነው? አፍሪካ ቶማስ ሙር ኢትዮጵያኒዝም በሚለው ሀሳቡ ላይ ከሰው ልጆች ውስጥ ሰላምን፣ ፍቅርን፣ ተስፋን፣ ፍትህን፣ ነፃነትን እና መልካም የሆኑ ነገሮችን ፈልጎ የማውጣት መንገድ ብሎ ያስቀመጣቸው ሀሳቦች አሉና እነዛን አፍሪካ ላይ እናመጣለን። አፍሪካ በአንድነት ቆማ ከነጮች ቅኝ ግዛት የእጅ አዙር ቅኝ ግዛት ተላቃ በራሷ እነዚህን በሰላም የሚኖርባት በኢኮኖሚ የምንተባበርባት አህጉር እናደርጋታለን የሚል ተስፋ ያላቸው ናቸው ቆንጆቹ። ቆንጆቹ በነገሮች ላይ ሙስናን የሚጸየፉ ሚስጥርን የሚጠብቁ ከምቾት ይልቅ ለእውነት የቆሙ እውነትን የሚመርጡ ከህልውና ወይም ደግሞ ከመኖር ባሻገር ለክብር የሚሞቱ የሚሰው አይነት ትውልድ ነው። አፍሪካ በሚገባት ልክ መቆም አለባት የሚል የፓን አፍሪካኒዝም አይነት ምልከታ ያላቸው አፍሪካ በአንድነት አንድ የሚያደርጋትን የፖለቲካ ርዕዮተ ዓለም ቀርጻ በኢኮኖሚ መጠቀም አለባት፣ በጋራ በትብብር መስራት መቻል አለብን የሚል ምልከታ ያላቸው ናቸውና እነዚህ ትውልድ ናቸው እንግዲህ ቆንጆዎቹ ተብለው የሚጠበቁት። መጥተዋል አልመጡም ሌላ ጥያቄ ቢሆኑም መጽሐፉ በዚህ ልክ ነው ያነሳቸውና ምን ማድረግ ይጠበቅብናል የሚል ጥያቄ አንስተሻል። እንግዲህ ቆንጆዎቹ እንዲመጡ ወይም ደግሞ ያሉት ቆንጆዎች አፍሪካን በሚገባት ልክ እንዲሰሯት ካስፈለገ የመጀመሪያው ፋንክሽናል ሊትሬሲ ላይ ፎከስ ማድረግ አለብን ብዬ አምናለሁ። የግል ምልከታዬ ነው። ምን ማለት ነው ፋንክሽናል ሊትሬሲ ማለት? ብዙዎቻችን
ማንበብና መጻፍ እንችላለን፣ ተምረናል፣ ተመርቀናል፣ እውቀት አለን፣ ምሁር እንሰኛለን። ግን ደግሞ ተግባራዊ እንቅስቃሴ ላይ ክፍተቶች ይታዩብናል። ማህበረሰቡን የሚጠቅም ማህበረሰቡን ካለበት ድህነት የሚያላቅቅ አበርክቶ እያደረግን አይደለም። ለምሳሌ በተለያዩ ጉዳዮች ላይ ቀለል አድርገን ብናየው ይሄ ፋንክሽናል ኢሊትሬሲ የምንለው የተማረ ፊደል የቆጠረ ግን ደግሞ የዕለት ተዕለት ችግሮችን ለመፍታት የሚቸገር ማህበረሰብ ውስጥ ነው ያለ ነው። እንደ ቀላል ለምሳሌ ብናይ መጽሐፉ ላይ አይተሽ ከሆነ ካልቨርት እና ናትናኤል ከድሬዳዋ ወደ አዲስ አበባ ሲሄዱ በጭነት መኪና ውስጥ ካርታ ሰጠው ማፕ ሰጠውና በካርታ እየተመሩ አይደለም። ግን ደግሞ ካርታውን አንብቦ ቦታዎቹን አይችልም ነበር። ኦንላይን ፎርም እኮ ሞልቶ አፕላይ አድርጎ የሚፈልገውን ነገር አድሬስ ማድረግ የማይችል ብዙ ሰው አለን። ባንክ ቤት ሄዶ ስሊፕ መሙላት የማይችል የተማረ ማንበብና መጻፍ የሚችል ብዙ ዜጋ አለንና እንደ አጠቃላይ ስታየው ፋንክሽናል ኢሊትሬሲ ጎድቶናል። ዝምተኛው ገዳይ ተብሎም ቢወሰድ መልካም ነው። ሰዎች የተማርን ይመስለናል፣ ያወቅን ይመስለናል፣ ግን ደግሞ ለችግሮች መፍትሄ ለመስጠት እየተቸገርን የምንገኝ በርካቶች ነን። ስለዚህ ቆንጆዎቹ የሚጠበቁት ከእንደዚህ አይነት ችግር ማህበረሰቡን ለማውጣት ነው ብዬ ማስባለሁ። ፋንክሽናሊ ሊትሬት ማለት ለስኬታችን ቁልፍ የሆነ በህይወታችን ውስጥ ለውጥ የምናመጣበት መማራችን የሌላውን ችግር መፍታት ሲችል የራሳችንን ችግር መፍታት ሲችል ነው። በማህበረሰባችን ውስጥ እኮ እሱም ብሎ ሐኪም፣ እሱም ብሎ አስተማሪ፣ እሱም ብሎ ዳኛ፣ እሱም ብሎ እየተባለን የምንወቀስ ማህበረሰቡ ያልተቀበለን የተማርን ሰዎች አለን እኮ አይደል? ስለዚህ መማራችን ችግር ለመፍታት መሆን መቻል አለበት። ያው እንግዲህ ብዙ ጠቃሚ ነገር ነው እየተነጋገርን ያለ ነው እና ሌላኛው እንግዲህ አፍሪካን በተለይ አንድ የማድረግ እሳቤ ነው በቆንጆዎቹ ላይ የሚታየውና አፍሪካ ሀብቷን እንድትጠቀምም ብዙ ነገር ይላል። በተለይ ደግሞ ገጽ 74 አካባቢ መጀመሪያ አፍሪካ ማለት አለብን፣ መጀመሪያ አንድነታችንን ማለት አለብን። ያ ብቻ ነው ጥንካሬያችን፣ ያ ብቻ ነው ብርታታችን። ያን ጊዜ አፍሪካ አንድ ስትሆን እንደ ዛሬው የ50 ሀገሮች ሹክሹክታ ሳይሆን የአንድ የአፍሪካ ድምጽ ያስገመግማል። ያን ጊዜ ዓለም ያደምጠናል። ያን ጊዜ ብርታታችንን ይገነዘባል። አፍሪካችን ገና የምትለማ ነች። ይህንን ገንቡ ያንን አፍርሱ ስላሉን ሳይሆን የሚበጀንን እንገነባለን። እድፍ ኋላ ቀርነታችንን ገላምጠው ዝንጀሮ ያሉን ሁሉ ወዳጅነታችንን ይመኙታል፣ ወንድማማችነታችንን ያከብሩታል ያለ ይሄዳልና የሆነ ሚነዝር ስሜት አለው። እውነት አፍሪካ እንዲሆና ማየት የብዙዎቻችን ህልም ነውና እስቲ እስካሁን ድረስ ሁላችንም የአፍሪካዊነት ስሜት እንዲሰማን አንሆንም። ብዙ ጊዜ ከአፍሪካ የተለየን እንደሆነን እናስባለንና ይህን ነገር ወይም ይሄ መከፋፈል የዘሩት ነጮቹ ራሱ አፍሪካ ኢምፓወር እንዳትሆን ነው ይመስለኛል እንደኔና እዚህ ጋር አንድ ስለመሆን በደንብ ያወራል ቆንጆዎቹ መጻፍና ስለ አንድነት ነው ምን ያሳሳዋል ቆንጆዎቹ። እዚህ ጋር እንግዲህ ሰፊ በሙያው ላይ በመስኩ ላይ የበሰለ እውቀትና አቅም ያላቸው ሰዎች ሰፊ ትንታኔ ቢሰጡበት መልካም ነው ብዬ አስባለሁ። እንደኔ ማንበብና መረዳት ግን የአፍሪካ በዚህ ልክ የመታየት ችግር የቅኝ ግዛት ተጽዕኖ ነው ብዬ አምናለሁ። ከድህረ ቅኝ ግዛትም በኋላ የመጡት መሪዎች በጭቆናና በትግል ውስጥ በነበሩበት ሰዓት ምንም ጥያቄ የለውም ሰዎች ከጭቆና ለመውጣት ህዝባዊ ድጋፍ ያገኛሉ። ከጭቆና ከወጡ በኋላ ግን እነዛ መሪዎች ስቴት ፎርም ማድረግ ወይም ደግሞ ሀገረ መንግስት የመገንባትና ሀገረ መንግስቱን የማስተዳደር አቅም ነበራቸው ወይ የሚል ትልቅ ጥያቄ ይፈጥርብኛል። ምክንያቱም ያንን ወርቃማ እድል ተጠቅመው አፍሪካን በሚገባት ልክ ገንብተዋት ሰርተዋት ቢሆን ኖሮ ዛሬ ድረስ ያለንበት ችግር ውስጥ የችግር አዙሪት ውስጥ ተመልሰን አንገባም የሚል ምልከታ አለኝ። ምክንያቱም በዛን ወቅት አፍሪካን ጭቆና ወይም ከቅኝ ግዛት ያላቀቁ መሪዎች በቀኝ ግዛት ውስጥ የነበሩ የትምህርት ስርዓት፣ የፖለቲካ ርዕዮተ ዓለም፣ መንፈሳዊ ልምምዶቻቸው በሙሉ ከአውሮፓ የተቀዱ ስለነበሩ ያንን ቀይሮ ወደ አፍሪካ ኮንቴክስት የማምጣት አቅም ነበራቸው ብዬ አላምንም። ስለዚህ ይሄ ትልቅ ክፍተት የነበረውን ጭቆና ህዝባቸው ላይ እንዲያስቀጥሉ አድርጓቸዋል የሚል እይታ አለኝ። አንደኛ። ሁለተኛ የምዕራባውያን ወይም ደግሞ የነጮች ተጽዕኖ እንዲህ በቀላሉ የሚታይ አይደለም። ሁለተኛ ኢትዮጵያን በተመለከተ የአፍሪካ አንድነት ድርጅት ሲመሰረት እኮ ትልቁን ሚና የተጫወቱት ኃይለ ሥላሴ፣ ኮሎኔል መንግስቱ ኃይለ ማርያም፣ ጠቅላይ ሚኒስትር መለስ ዜናዊ በብዙ የአፍሪካ መድረኮች ላይ የአፍሪካን አንድነት የአፍሪካን ህብረት ደግፎ የተናገሯቸው ወርቃማ ንግግሮች በታሪክ ውስጥ ዛሬም ድረስ ይጠቀሳሉ። ስለዚህ ኢትዮጵያን በዚህ ልክ ከአፍሪካ ለመለየት የሚደረገው ትርክት ተቀባይነት አለው ብዬ አላምንም እና
ዞሮ ዞሮ ግን አፍሪካ አንድ የምትሆንበት ጉዳይ ከምን ጋር ይያዛል ብትኝ ከፖለቲካ ርዕዮተ ዓለም ጋር ይያዛል። አፍሪካ የፖለቲካ ርዕዮተ ዓለሟን አስተካክላ ወደ አንድነት መጣ በጋራ የኢኮኖሚ ትብብር ውስጥ ማዕቀፍ ውስጥ ትገባለች ብሎ ማሰብ ይቻላል፣ ግን ጊዜው አጭር ነው ብዬ አላምንም። ይሄንን ነው የማየውና ነጮቹም ደግሞ ያ እንዲሆን እጃቸውን አጣጥፈው ቁጭ ይላሉ ብዬ አላስብም። ምክንያቱም ሙጋቤ እኮ እንደ ቀልድም ይሁን እንደምንም በየሶሻል ሚዲያው ላይ በመጻሕፍትም ላይ የምናያቸው በርካታ ነገሮች ዳይመንዶች ከአፍሪካ ይሄዳሉ፣ አውሮፓውያን በዳይመንድ ያጌጣሉ፣ አፍሪካውያን በባዝሊን ይብለጨለጫሉ ብለዋል። ይሄ እንደ ቀላል የሚታይ ጉዳይ አይደለም። ስለዚህ ከሪሶርስ ጋር በተገናኘ ከተፈጥሮ ሀብት ጋር በተገናኘ ከኢኮኖሚ ጋር በተገናኘ በብዙ መልኩ የፈረንሳይ ቅኝ ግዛት የሆኑ ሀገሮች እኮ እስከ ቅርብ ጊዜ ድረስ መሪዎቻቸውን እነሱ ናቸው አይደል የሚመርጡላቸው የነበረው። የሞሮኮን ታሪክም የብዙ አፍሪካ ሀገሮችን ታሪክም ማንሳት ይቻላል እና በዚህ ሂደት ውስጥ ያለችን አፍሪካ በአጭር ጊዜ ውስጥ አላቆ ቆንጆቹ የተባሉት አፍሪካን ተረክበው ከነጭ ስልጣኔ በላይ ያቆሟታል የሚለው ሀሳብ እንደ ሀሳብ ገዢ ቢሆንም ተግባራዊነቱ ላይ ግን ጊዜ ይፈልጋል። ልጆቹ በአላማ የጸኑ ናቸው እና ከአላማቸው ወደ ኋላ ለሚያስቀራቸው ነገር ምንም የሚታገሱት ነገር የለም እና እንደ ወጣት ደግሞ አሁን ላይ በርካታ የምናስቀምጣቸው አላማዎች አሉ። በርካታ ወጣትን ብቻ ሳይሆን የሰው ልጅ ህይወቱ እስከምታቆምበት ሰዓት ድረስ አላማ አለው፣ እቅድ አለው፣ ብዙ ነገር ማድረግ ይፈልጋልና ወደ ራሳችን ደግሞ ስንመለስ ከቆንጆቹ የምንወስደው ነገር ምንድነው? ቆንጆቹ ይዘው የመጡትን ሀሳብ እኔ ላቀንቅን የሚል ፖለቲከኛ ቢኖር ሲስተሙ ይፈቅድለታል ወይ ነው። የቆንጆቹን ሀሳብ ይዤ ላቀንቅን ብል የሚል ምሁር ምቹ ሁኔታ አለ ወይ የሚለው ጥያቄ አፍሪካ ውስጥ ትልቅ መነጋገሪያ መሆን ይችላል። ምክንያቱም ትልቅ የሆነ ተቋማት በራሳቸው ችግር የሚፈቱበት ገለልተኛ ሆነው አበርክቶ የሚያደርጉበት ምቹ ሁኔታ የለም። በመጽሐፉ ላይ የእነ አብርሃምን ግድያ ብታዩ እነ ካልቨርትን እንዲፈልጉ ትእዛዝ ተሰጣቸው። እነሱ ፍለጋ ላይ ነበሩ። ወዲያው ደግሞ ከበላይ በመጣ ትእዛዝ እንዲያቆሙ ተደረጉ አይደለም። እነሱ ግን የደረሱበትን ፍንጭ ፍጻሜውን ለማድረግ በግላቸው ተንቀሳቀሱ፣ ተገደሉ። ገለልተኛ ተቋም ማለት ምንድነው? አንድ ተቋም እንደ ተቋም ለቆመለት ዓላማ ለሀገር ለዓለም የሚጠቅም አበርክቶ ሊሰጥ ይገባል፣ ከተጽዕኖ ሊላቀቅ ይገባል፣ ከፖለቲካ ነፃ ሊሆን ይገባል የሚለውን ነገር ማየት ያስፈልጋል። አፍሪካ ከችግር ያልተላቀቀችበት አንዱ መሰረታዊ ችግር የትምህርት ፖሊሲዋ ከምዕራባውያን አስተሳሰብ አይዲዮሎጂ ስነ እውቀት የተቀዳ ነው። ስለዚህ አገር በቀል እውቀቷን የአፍሪካ የራሷን ስልጣኔ ብለሻል፣ ቅድም አንስተሻል። መጽሐፉም ላይ እኮ የማሊን የግብፅን የኢትዮጵያን ስልጣኔዎች ይተነትናል፣ ያነሳል። እነዚህ ስልጣኔዎችን ግን አላስቀጠልናቸውም፣ አልተጠቀምንባቸውም። ከምዕራባውያኑ ቀርተን አምጥተን በእነሱ ርዕዮተ ዓለም ውስጥ ነው ያለነው። ስለዚህ ያንቺ ባልሆነ ርዕዮተ ዓለም ውስጥ እንዴት አድርገሽ ነው አፍሪካን በሚታሰበው ልክ ልትለውጪ የምትችይው? ብዙ የሀገራችን ምሁራን፣ ጸሐፊያን፣ ደራሲያን እና ሀብታሙ አለባቸው ታላቁ ተቃርኖ አስኳላ በሚለው መጽሐፍ ላይ እንዲሁም ደግሞ ወርቁ ዳኜ አዲስ አበባ ዩኒቨርሲቲ ፕሬስ ላይ የተጻፈ ትምህርታችን የምነካው የሚሉ በርካታ ብዙ መጽሐፍቶች አሉ። ጓለ ገብረ ዮሐንስ የከፍተኛ ትምህርት ዘይቤ በሚለው መጽሐፋቸው ላይ በተዋህዶ ከበር የሚሉት ሀሳብ አላቸው። የውጭውንም አንተውም የሀገራችንንም አንለቅም። ስለዚህ አዳቅለን ሁለቱን ነው ይዘን መሄድ ያለብን። የኛን አፍሪካዊ እሴት፣ አፍሪካዊ ማንነት፣ አፍሪካዊ ባህል ትተሽ በምዕራባውያን ርዕዮተ ዓለም እየተመራች አፍሪካን ነጻ አወጣለሁ ብሎ ማሰብ ያ ሊሆን ይችላል ብዬ አስባለሁ። የቅኝ ግዛት ተጽዕኖ በፖሊሲዎቻችን ውስጥ በግልጽ ይታያል ማለት ነው። ስለዚህ በፖሊሲ ደረጃ ነው ከነጮች የእጅ አዙር ቅኝ ግዛት መላቀቅ መቻል ያለብን። ይሄ ደግሞ ህብረት ይፈልጋል፣ በጋራ መስራትን ይፈልጋል የሚለውን ነገር ማየት። ሌላው ቅድምም ማንሳት እንደሞከርኩት የቅኝ ግዛት መሪዎች ከቅኝ ግዛት በኋላ ያለውን የነጻነት ጥያቄ መምራትና ፈር ማስያዝ አለመቻላቸው ተጠልፈው እንዲወድቁ እና በእጅ አዙር ቅኝ ግዛት እንዲገዙ አድርጓቸዋል የሚል ነገር አለ። ይሄ ከምሁራን ጥናትና ምርምር የተገኘ ሀሳብ ነውና በዚህ ደረጃ ነው ነገሮች የሚታዩት። ዞሮ ዞሮ ምንድነው ቆንጆቹ የሚፈልጉት ወይም ደግሞ የሚጠብቁት የተባበሩት የአፍሪካ መንግስት ቢኖርና ቢመሰረት
በርካታ ችግሮችን ይቀርፋል ተብሎ ይታመናል። ቅድም አንቺን በዘረዘርሻቸው ውስጥ በአንድነት ውስጥ ሲሆን የኢኮኖሚ የጋራ ተጠቃሚነትን ማረጋገጥ ይችላል። ለስራና ለኑሮ ምቹ የሆነች አፍሪካን መፍጠር ይቻላል። በብዙ አይነት መልኩ ትስስሩ ብዙ ነገሮችን መለወጥ ይችላል። የቴክኖሎጂና የእውቀት ሽግግሩን ሊያሰፋው ይችላልና በርካታ ጉዳዮችን ማንሳት እንችላለን። ከግል ጥቅም ይልቅ ከጎሳና ከማህበረሰብ ከብሔርና ከሃይማኖት ጥገኝነት ተላቆ ዩኒቨርሳል የሆነ አስተሳሰብ ኖሮት እንደ ሀገር የራሱን አሻራ አሳርፎ በዓለም ላይ ስማቸው የሚጠሩ ለአንድነትን ያቀነቀኑ ለአንድነት የዘመሩ በአንድነት ውስጥ የሚኖረውን ተስፋና በአንድነት ውስጥ የሚመጣውን ጥቅም ማሳየት የቻሉ ጥቂት ቆንጆዎች አፍሪካ ውስጥ አይተናል። እስቲ ስለ መጽሐፍ ማንበብ ደግሞ ወጣቶች እንዲያነቡ የምታስተላልፈው መልእክት ካለ ከዛ ጋር ደግሞ በተያያዘ በተለይ ሐዋሳ ከተማችንን የንባብ ከተማ እንድትሆን አድርገሃታልና ከተወሰኑ ወራት በፊት እንግዲህ ስምህ በደንብ እየናኘ ነበር ሐዋሳ ታነብባለች በሚል ከዛ ጋርም እነዚህን ጉዳዮች አንስተህ ብትነግረን። ባነበብሽ ቁጥር ጎዶልነትሽ ነው እየታየሽ የሚሄደው። ለማወቅ እየጓጓሽ ነው የምትሄጂው፣ ክፍተትሽን እያየሽ ነው የምትሄጂው። ግን ማንበብ ብቁ ሰው ያደርጋል በሚል አምናለሁ። ስለዚህ ዞሮ ዞሮ የትኛውም የዓለማችን ስልጣኔ የትኛውም ያደጉ ሀገራት ዛሬ የደረሱት የትምህርት ፖሊሲያቸውና የንባብ ባህላቸውን ለውጠው ነው። ይህንን ሁልጊዜ አስምሬ መናገር የምፈልገው ነው። እንደ ባለሙያም እንደ ሀገርም የሚጠቅመን ስለሆነ ነው። ስለዚህ በንባብ ላይ ትኩረት አድርጎ መስራት ለነገ የሚባል ጉዳይ አይደለም። ማንበብ ላይ ምንድነው ወደ ኋላ እንድንቀር ያደረገን የሚለው ራሱን የቻለ ሰፊ ጥናት በሙያው ላይ የተሰማሩ ምሁራን ቢሰሩበት ሀገራዊ የሆነ የንባብ ባህል ማዳበሪያ ኮንፈረንሶች ቢካሄዱበት መልካም ነው፣ የምናተርፍበት ጉዳይ ነው ብዬ ምክር ሀሳብ ማስቀመጥ እፈልጋለሁ። የንባብ ባህላችን ከታች ጀምሮ እየተሰራ ቢመጣ ሰዎች ወንድማማችነታቸውን እያስቀጠሉ አንድነታቸውን እያስቀጠሉ የጋራ ጥቅማቸውን እያስቀጠሉ ልዩነቶቻቸውን ጠረጴዛ ላይ ማስቀመጥ የሚችሉ ንቃተ ህሊናቸው የዳበሩ ዜጎች ማምረት እንችላለን፣ ማፍራት እንችላለን። ይሄ የሁላችን ኃላፊነት ነው። ይሄ የጋራ ኃላፊነት ነው። ለነገ የሚባል የሚተው አይደለም። እጃችንን የምንጠቁምበት ጉዳይ አይደለም። እያንዳንዳችን ከቤታችን የምንጀምረው ጉዳይ ነው። ስለዚህ በተፈጠረው ክፍተት ውስጥ ያንን ክፍተት ማጥበብ ካለብን ዛሬ መጀመር መቻል አለብን። ለልጆቻችን ብርቱካን ሌላ ነገር ገዝተን እንገባለን አይደል? የሚያስፈልጋቸውን ነገር ለሆዳቸው ለጤናቸው የሚስማማቸውን ነገር እናቀርባለን፣ ልብሶቹን፣ ሁሉን ነገር። አእምሯቸውን ለማን እንተው? ስለዚህ አእምሯቸው ላይ መስራት ልጅ ኃላፊነት እኮ ነው ልጅ የተሰጠሽ። ስለዚህ ከዛ መጀመር መቻል አለበት። ሐዋሳ ላይ እድለኛ ከተማ ነች። የሐዋሳ ባህል ቱሪዝም ስፖርት መምሪያ ሌሎችም የከተማው የመንግስት ኃላፊዎች ጋር በዚህ ጉዳይ ላይ ስንነጋገር ጥሩ ምላሽ አላቸው። ስለዚህ ሐዋሳ ታነባለች ብለን ፕሮጀክቱን ጀምረን ስንሰራ ኢትዮጵያ ውስጥ ሌላ ቦታ ስላልተሰራ አይደለም። መጽሐፍት ባዛር የትም ቦታ አለ። ሐዋሳ ላይ ግን በቋሚነት ሳይቋረጥ ነው በአመት 4 ጊዜ በስፋት እየሰራን ያለ ነው። የልጆች የንባብ ፌስቲቫል ከሲዳማ ልማት ማህበር ጋር፣ ምክንያቱም ልማት ማህበሩ ትውልድ ላይ ነው የሚሰራው፣ ጥሩ ተቀባይነት አግኝቶ ቆንጆ ፕሮግራም አዘጋጅተናል። ስለዚህ ከልጅነት ጀምሮ ንባብ ላይ መስራት መቻል አለብን። ስለዚህ ከተማችን ላይ በቋሚነት በየሳምንቱ የመጽሐፍት ሪቪው ክለብ አለን። ሐዋሳ ቡክ ሪቪው ክለብ የሚል በርካታ መጽሐፎች ላይ እንወያያለን። አገራችን ውስጥ ንባብ ሊደገፍ ይገባዋል። ደራሲያን ክብር ሊሰጣቸው ይገባል። ደራሲያን ተጠቃሚ ሊሆኑ ይገባል። ደራሲያን ሊደጎሙ ይገባል። እኔ እንደ መንግስት የማስበው ይህንን ነውና ቤተ መጻሕፍቶች በሀገሪቱ በየትኛውም ቦታ ሊኖሩ ይገባል ብዬ አምናለሁ። መሰራትም ከምንም ነገር ቀድሞ መሰራትም ያለባቸው ቤተ መጻሕፍት ናቸው ብዬ አስባለሁና ከተሞች እዚህ ላይ ትኩረት አድርገው መስራት ቢችሉ ወጣቱን በዚህ ልምምድ ውስጥ በየትኛውም አሁን ወጣቱ የሚፈልጋቸው ሊሳተፍባቸው የሚፈልጋቸው ፕላትፎርሞች አሉት። እነዛ ሁሉም ፕላትፎርሞች ኮንቴንት ይፈልጋሉ። ኮንቴንት ልታገኝ የምትችው ደግሞ ከመጽሐፍት ውስጥ ነው። ስለዚህ በመጽሐፍት ውስጥ ትላንትንም
ትረጃለሽ፣ ታቂበታለሽ፣ ዛሬን ትመለከችበታለሽ፣ ነገን ደግሞ ተስፋ ታረጊበታለሽ። ስለዚህ በእነዚህ የተቃኘ ትውልድ መኖር ካለበት ማንበብና ንባብን ልንሰራበት ይገባል የሚል ሀሳብ ነው ያለኝ። ቆንጆዎቹ እንግዲህ በኢትዮጵያ የስለላ መጽሐፍ ነው። ከዛም ባሻገር ደግሞ አፍሪካዊነት ላይ እጅግ በጣም ጥልቅ የሆኑ ሀሳቦች አሉ። የዓላማ ጽናት ላይ እንግዲህ ቀደም ሲል እንደሰማችሁት በርካታ ጉዳዮች በዚህ በቆንጆዎቹ ተካተውበታል ማለት ነው። 1988 ዓመተ ምህረት ላይ የተጻፈ ቆንጆ መጽሐፍ ነው። አሁን ደግሞ 2018 ላይ እንዲህ እየዳሰስ ነው እንገኛለን። እኔ ግን መሰናዷችንን ከመቋጨታችን በፊት አንድ ሁለት መስመር ስንኝ ልበልና እንግዲህ እንቋጫለን ማለት ነው። ሀገሬ ከገጸ ባህሪ ከመጽሐፍ ልብ ወለድ ቆንጆዎቹን መርጦ ማህፀንሽ ይውለድ እንላለን። እንግዲህ ናርዶስ አየለ አብሬያችሁ ቆይታ አድርግ ያለው እንግዳችንም መምህር እንዲሁ ደግሞ የስነ ጽሁፍ ባለሙያ ነው። ከዮብ ጽጌ ጋር ጥሩ ቆይታ አድርገናል። እንደወደዳችሁት እምነታችን ነው። ሳምንት ደግሞ በተለያዩ የጥበባዊ ጉዳዮች ከእናንተ ጋር ቆይታ የምናደርግ ይሆናል። መልካም ሳምንት ይሆንላችሁ።